ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ? ከሀገር ውስጥና ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩ ነው አክሊል ሂሩት አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ የካሳንቺስን የኮሪደር ልማት በይፋ መርቀዋል። ጠቅላይ ሚኒስትሩ በምረቃ ወቅት ከተሞቻችን የማመዘን ሰፊ ጥረት አይነተኛ ማሳያ የሆነውን በካሳንቺስ ያለውን የኮሪደር ልማት ክፍል በይፋ መርቀናልን ብለዋል። የተጎሳቆሉና በእጅጉ የተጎዱ ቤቶችና አካባቢ መገኛ የነበረው ካሳንቺስ ዛሬ የጋራ ጥረትና ለውጥ ሽልማቶች ሆኖ ተገኝቷልን ብለዋል። ከዚህ አካባቢ ተነስተው ለማህበረሰባችን የከበረ የኑሮ ሁኔታ ለመፍጠር ያለንን ጽኑ እምነትና ተግባር በሚያሳይ አኳኋን ለኑሮ ወደ ተሻለ አካባቢ የተዛወሩትን ነዋሪዎች ከጥቂት ቀናት በፊት ጎብኝተን ነበር ሲሉም አስታውሰዋል። የተዘዋወሩበት አካባቢ እጅግ ምቹ መሆኑን አይተናል ያሉት ጠቅላይ ሚኒስትሩ ዛሬ ደግሞ የተነሱበትን ሰፈር ድንቅ የኮሪደር ልማት ስራ መርቀናልን ብለዋል። በአስደናቂ አጭር ጊዜ የተጠናቀቀው የካሳንቺስ ለውጥ ለዘመነ ከተማ ልማት ስራችን ለአረንጓዴ ንጹህና ዘመናዊ የከተማ ማዕከላት ያለንን ራዕይ ግዙፍ ነስቶ በማሳየት መሰረት የሚጥል ነው። በዚህ ግዝፈት የሚከወኑ ስራዎች ሰፋ ያለ ጥረት ይሻሉም ሲሉ መልእክታቸውን አስተላልፈዋል። ጊዜያዊ ምቾት የሚነሱ ፈተናዎችንም ሊያስከትሉ ይችላሉ፣ ነገር ግን ለታላቁ የሀገር ጥቅም የሚከፍሉ አስፈላጊ መስዋዕቶች ናቸው ያሉት ጠቅላይ ሚኒስትሩ ይህ የእድገት መንገድ መቀጠል ያለበት መሆኑን ገልጸዋል። ይህም የታደሰ ተስፋ ይሰጣል፣ በተለይ ለልጆቻችን ነገ ሲሉም አጽንኦት ሰጥተዋል። ጃፓን በጤና፣ በትምህርት፣ በውሃ ተቋማትና ሌሎች ዘርፎች እያደረገች ያለውን ድጋፍ ተጠናክሮ እንደሚቀጥል በኢትዮጵያ የሀገሪቱ አምባሳደር ሺባታ ሄርኖሪ አረጋግጠዋል። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳደር አሻሊድ ሀሰን ከአምባሳደሩ ጋር የተወያዩ ሲሆን በዚህ ወቅት በክልሉ በሰላምና ልማት ዘርፎች እየተከናወኑ ያሉ ተግባራት ገለጻ ተደርጓል። ጃፓን ለልማት ስራዎች እያደረገች ያለው ድጋፍ ያደነቁት አቶ አሻሊድ በክልሉ የንጹህ መጠጥ ውሃ ተቋማት ከጄኔሬተር ወደ ሶላር ውሃ በመቀየር ለፕሮጀክቱ ዘላቂነት እየተደረገ ላለው ጥረት አመስግነዋል። ባለፉት ዓመታት በክልሉ ተፈጥረው በነበሩ የጸጥታ ችግሮች ማህበራዊና ኢኮኖሚያዊ ጉዳት መድረሱን አውስተው በርካታ የትምህርት፣ የጤና፣ የውሃና ሌሎች አገልግሎት ሰጪ ተቋማት መጎዳታቸውን አስረድተዋል። መንግስት ከአጋር አካላት ጋር ሆኖ በመልሶ ግንባታ ላይ በማተኮር ውጤታማ ተግባራት አከናውኗል ማለታቸውን የክልሉ ኮሚኒኬሽን ቢሮ መረጃ አመላክቷል። አምባሳደሩ በበኩላቸው ጃፓን ለጤና፣ ለትምህርት፣ ለውሃ ተቋማትና ሌሎች ዘርፎች የምታደርገውን ድጋፍ አጠናክራ እንደምትቀጥልም አረጋግጠዋል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ከሱዳን የተፈናቀሉ ከ7000 በላይ ኢትዮጵያውያን ሰሜን ወሎ መግባታቸው ተገለጸ። ከ7000 በላይ ኢትዮጵያውያን ከሱዳን ተፈናቅለው አማራ ክልል ሰሜን ወሎ ዞን መግባታቸውን የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት አስታውቋል። ቁም ነገር ሽፈራው ዝርዝር አላት። የጽሕፈት ቤቱ ኃላፊ አቶ አለሙ ይመር ከቅርብ ጊዜያት ወዲህ ከሱዳን ድንበር ተፈናቅለው ሀርቡ ወረዳ በሚገኝ መጠለያ ጣቢያ የሚገኙ ፍልሰተኞች ቁጥር ከጊዜ ወደ ጊዜ እንዳሻቀበ የገለጹ ሲሆን 945 አባወራዎች ወይም ከ7000 በላይ ሰዎች መሆናቸውን ተናግረዋል። አክለውም ከሀገር ውስጥም ሆነ ከጎረቤት ሀገራት ተፈናቅለው ወደ ዞኑ የሚገቡ ተፈናቃዮች ሀርቡ ወረዳ በሚገኝ መጠለያ ጣቢያ ይገኛሉ ሲሉ ገልጸዋል። የተፈናቃዮች ቁጥር ከአቅማችን በላይ ሆኗል ያሉት ኃላፊው የመጠለያ ጣቢያ ካምፖቹ ሲመሰረቱ ለ6 ወር ብቻ እንዳገለግሉ ቢሆንም አሁን 7 ዓመት እየሆናቸው እንደሚገኝ አስረድተዋል። ከታሰበው በላይ ረጅም ዓመት ያገለገሉት ካምፖቹም በእርጅና ምክንያት ከጥቅም ውጭ እየሆኑ እንደሚገኙም አንስተዋል። መጪው ክረምት እንደመሆኑ የችግሩን አሳሳቢነት ከግንዛቤ ውስጥ በማስገባት የሚመለከታቸው አካላት ከክልል እስከ ፌዴራል ባለው የአደጋ መከላከልና የምግብ ዋስትና ጥያቄ ብናቀርብም ምላሽ እያገኘን አይደለም ብለዋል። በሰው ሰራሽና በተፈጥሮ አደጋዎች ምክንያት ከተለያየ የሀገሪቱ ክፍልና ከሱዳን የተፈናቀሉ ከ32800 በላይ ተፈናቃዮች 7 መጠለያ ጣቢያዎች ውስጥና ከማህበረሰቡ ጋር ተቀላቅለው እየኖሩ መሆኑንም መገንዘባችን ይታወሳል። የኑሮ ውድነቱን በማረጋጋት የዜጎችን ተጠቃሚነት ለማረጋገጥ በተከናወኑ ተግባራት የዋጋ ግሽበቱን ወደ 13.6% ዝቅ ማድረግ መቻሉን የንግድና ቀጣናዊ ትስስር ሚኒስቴር ገልጿል። ብሌን ተሾመ ዝርዝር አላት።
የኑሮ ውድነቱን በማረጋገጥ የዜጎችን ተጠቃሚነት ለማረጋገጥ በተከናወኑ ተግባራት የዋጋ ግሽበቱን ወደ 13.6 በመቶ ዝቅ ማድረግ መቻሉን የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱልሐኪም ሙሉ እንዳሉት በ2017 በጀት ዓመት የመጀመሪያ 9 ወር የመንግስት የማስፈጸም አቅም በሁለት ዘርፍ እድገት አሳይቷል ብለዋል። ሚኒስተሩም በበጀት ዓመቱ 9 ወራት ከውጭ ንግድ 5.3 ሚሊዮን ዶላር ገቢ መገኘቱን ገልጸው ከአምናው ተመሳሳይ ወቅትና ከእቅዱ ጋር ሲነጻጸር አፈጻጸሙ ከፍተኛ መሆኑን አንስተዋል። በመሆኑም መንግስት ዓለም አቀፍ ተጽዕኖዎችን በመቋቋም የዜጎችን ተጠቃሚነት የሚያረጋግጡ ስራዎችን በማከናወን ላይ እንደሚገኝ ገልጸዋል። መንግስት የዜጎችን ተጠቃሚነት ለማረጋገጥና የኑሮ ጫናን ለማቃለል ብዙ ሰርቷል ያሉት ሚኒስትር ዴኤታው በተጨማሪም ተጨባጭ ውጤት መመዝገቡን ተናግረዋል። በኢትዮጵያ ዜጎች እየተፈተነ ያለው የኑሮ ውድነትን ለማረጋጋት ከፍተኛ ርብርብ በማድረግ ግሽበቱን 13.6 በመቶ ማድረስ መቻሉን ገልጸው ከአምናው 29 በመቶ አንጻር በጣም ዝቅተኛ መሆኑን አንስተዋል። የግብርና ሜካናይዜሽን ኩታ ገጠም እርሻ ምርታማነትን በማሳደግ የስራ ባህልን በማሻሻል የተለያዩ የልማት ኢኒሼቲቮችን በመቅረጽና አቅርቦቱን በማሳለጥ ግሽበቱን መቀነስ እንደተቻለም ገልጿል። በህገወጥ ንግድና በኮንትሮባንድ በተሰማሩ ግለሰቦችና ድርጅቶች ላይ አስተዳደራዊ ህጋዊ እርምጃ በመውሰድ ግሽበቱን መቆጣጠር ተችሏል ብለዋል። ከዚህም ጋር በተያያዘ ባለፉት 9 ወራት በህገወጥ መንገድ ሲንቀሳቀሱ በነበሩ 512 የነዳጅ ማደያዎች ላይም አስተዳደራዊና ህጋዊ እርምጃ ተወስዷል ሲሉ ገልጸዋል። በኮንስትራክሽን ግብአቶች ላይ ከተጣለው አስገዳጅ ደረጃ ይልቅ ዋጋ ላይ ትኩረት እየተደረገ እንደሆነ የኢትዮጵያ ደረጃዎች ኢንስቲትዩት አስታውቋል። አቤኔዘር ወርቁ ዝርዝር አለው። በኮንስትራክሽን ግብአቶች ላይ ከተጣለው አስገዳጅ ደረጃ ይልቅ ዋጋ ላይ ትኩረት እየተደረገ እንደሆነ የኢትዮጵያ ደረጃዎች ኢንስቲትዩት አስታውቋል። እንደ ሲሚንቶ፣ ሚስማር፣ የቤት ክዳን፣ ቆርቆሮ ያሉ ለግንባታ አገልግሎት የሚያገለግሉ የኮንስትራክሽን ግብአቶች ላይ አስገዳጅ ደረጃ ቢጣልም ተገልጋዮች ከምርቱ ጥራት ይልቅ የዋጋ ቅናሽ ላይ ማተኮራቸው አግባብነት እንደሌለው የኢትዮጵያ ደረጃዎች ኢንስቲትዩት አስታውቋል። የኢንስቲትዩቱ የሲቪል እና ኢንጂነሪንግ ኮንስትራክሽን ደረጃ ዝግጅት ዴስክ አስተባባሪ ሰለሞን ውብሸት በገበያ ላይ የሚገኙ የኮንስትራክሽን ግብአቶችን ገዝቶ ከመገንባት በፊት አስገዳጅ የደረጃ መስፈርቶችን ማረጋገጥ እንደሚገባ አሳስበዋል። ቤት አስገንቢዎችም ሆኑ ቤት ገንቢዎች ቅድሚያ ለግብአቱ ጥራት ሊሰጡ ይገባል ያሉት አስተባባሪው በተለይ ኮንስትራክተሮች እና አማካሪዎች የጥራት ደረጃውን አውቀው ለገንቢዎች ማሳወቅ ይጠበቅባቸዋል ብለዋል። ጥራቱን በጠበቀ ግብአት ግንባታዎችን አለማከናወን ገንቢዎችንም ብቻ ሳይሆን ሀገርን ለኪሳራ እንደሚዳረግ ሊታወቅ ይገባል ብለዋል። ደህንነቱ የተጠበቀ ግንባታ ተከናውኖ የዜጎች ደህንነት እንዲጠበቅና በግንባታ ወቅት የሚከሰቱ አደጋዎችን ለመከላከል በግንባታ ግብአቶች ላይ እየተካሄደ ያለው ቁጥጥር ተጠናክሮ እንደሚቀጥልም የኢንስቲትዩቱ የሲቪልና ኢንጂነሪንግ ኮንስትራክሽን ደረጃ ዝግጅት ዴስክ አስተባባሪ አቶ ሰለሞን ገልጸዋል። ወደ ውጪ ዜናዎቻችን ስናልፍ የአሜሪካ የውጭ ጉዳይ ሚኒስተር በኢትዮጵያና ኬንያ ሊያደርጉት የነበረውን ጉብኝት ሰረዙ። የውጭ ጉዳይ ሚኒስተሩ በአፍሪካ ለመጀመሪያ ጊዜ ሊያደርጉት የነበረውን ጉብኝት የሰረዙት የኬንያው ፕሬዝደንት ዊሊያም ሩቶ ለ5 ቀናት በቻይና ጉብኝት ለማድረግ ወደ ቤጂንግ ካቀኑ ከሰዓታት በኋላ መሆኑ ተገልጿል። እንደ አፍሪካ ኢንተለጀንስ ዘገባ ከሆነ የሩቢዮ የመጀመሪያ የአፍሪካ ጉብኝት በደህንነትና የንግድ ጉዳዮች ላይ ትኩረት ያደርጋል ተብሎ የተጠበቀ ቢሆንም ጉብኝቱ ላልተወሰነ ጊዜ ተራዝሟል። ይሁን እንጂ ፕሬዝደንት ሩቶ በቅርብ ጊዜ ውስጥ ዋሽንግተን ሊጎበኙ ይችላሉ ተብሏል። በቻይና ጉብኝታቸውን ዛሬ የመጀመሪያው የኬንያ ፕሬዝደንት ዊሊያም ሩቶ የአሜሪካ ታሪፍ የዓለም ንግድ ካቋረጠ ወዲህ ቤጂንግ የጎበኙት የመጀመሪያው የአፍሪካ መሪ ሆነዋል። የዶናልድ ትራምፕ አስተዳደር በጣለው የንግድ ታሪፍ ከተጎዱ 185 ሀገራት መካከል ኢትዮጵያና ኬንያ ይገኙበታል። ከመጋቢት ወር መጨረሻ ጀምሮ የ10 በመቶ የመነሻ ታሪፍ ከነዚህ ሀገሮች ወደ አሜሪካ በሚገቡ ሁሉም ምርቶች ላይ ተግባራዊ መደረጉ ይታወሳል። የትራምፕ የ10 በመቶ ቀረጥ የመጀመሪያ ታሪፍ ተብሎ የተገለጸም ሲሆን ይህ ማለት አሜሪካ ባለፉት ዓመታት ኢኮኖሚያን ተጠቅማለች ብላ ለምታምንባቸው ሀገሮች ተጨማሪ ታሪፍ ይኖራል የሚል ግምት አሰጥቷታል። ይህንንም ተከትሎ አሜሪካ የጣለችው አዲስ ታሪፍ ከቻይና በስተቀር ባሉ ሀገሮች ላይ የተፈጻሚነት ጊዜውን ለ90 ቀናት ማራዘሟን አስታውቃለች። አዲሱ ዝቅተኛ ታሪፍ ከኬንያ ወደ አሜሪካ የሚላኩ ምርቶች በሙሉ የኮታ
ኮታና የቀረጽ ነጻ እድል ስር ያሉ ምርቶች ጨምሮ ኬንያ ከ50 በመቶ በላይ እቃዎቿን ከቀረጽ ነጻ ወደ አሜሪካ እንድትልክ አስችሏታል። ይህም 25 ዓመታትን ያስቆጠረው የአፍሪካ ሀገራት ከቀረጽ ነጻ የሚያደርጋቸው አጎዋ በአዲሱ የታሪፍ ተመን መሰረት የአፍሪካ ሀገራት ከእድሉ ውጪ እንደሚያደርጋቸው ተዘግቧል። በዚህ የንግድ ጉዳይና በደህንነት ጉዳዮች ላይ ለመወያየት በመጀመሪያ ወደ ናይሮቢ በማምራት ከዛም ወደ አዲስ አበባ እንደሚመጡ የተገለጸው ማርኮ ረቢዮ ፕሬዚደንት ዊሊያም ሩቶ በቻይና ጉብኝት ለማድረግ ወደ ቤጂንግ ማቅናታቸውን ተከትሎ ጉብኝታቸውን ላልተወሰነ ጊዜ ማራዘማቸው ተነግሯል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም